ተወዳጁ የእንግሊዝ ፕሪሚየር ሊግ ከኢንተርናሽናል ብሬክ መልስ በነገው ዕለት የሚመለስ ይሆናል። እጅግ በጣም ወሳኝና ተጠባቂ ጨዋታዎች ይደረጋሉ። ከነዚህ ተጠባቂ ጨዋታዎች መካከል አንዱ በመሳሳት የሚከናወነው የቼልሲና የበርንሌይ ጨዋታ ነው። ጨዋታው በተርፍ ሞር የሚደረግ የጨዋታ መርሃ ግብር ይሆናል። በርንሌይ በዘንድሮው ውድድር ዓመት ለአለመውረድ እየተጫወተ የሚገኝ ክለብ ነው። በአንጻሩ ደግሞ ቼልሲ በደረጃ ሰንጠረዡ 3ኛ ደረጃ ላይ ተቀምጧል። ምናልባትም በነገው ጨዋታ ላይ የሚያሸንፍ ከሆነ ምሽት ላይ ማንቸስተር ሲቲ ጨዋታውን እስከሚያከናውን ድረስ ከመሪው አርሰናል በመቀጠል 2ኛ ደረጃ ላይ የሚቀመጥ ክለብ ይሆናል ማለት ነው። ይህ ጨዋታ ላይ ምን አንኳር ነገሮች ይጠበቃሉ? ከዚህ ባለፈ ኮል ፓልመር በጉዳት ምክንያት ቀጣዮቹ ጨዋታዎችም እንደሚያመልጡት ተነግሯል። የኮል ፓልመር ጉዳት ለቼልሲ ምን ማለት ይሆን የሚሉትንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋራ አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው የእናንተን ላይክ ማድረግ ይፈልጋል። ያው የዩቲዩብ አልጎሪዝም ስለሆነ ማለት ነው። ስለዚህ ፕሮግራሙን ስትጀምሩ ላይክ በማድረግ ጀምሩ። ቢያንስ የፕሮግራም 200 እና 300 ላይክ እንዲኖረው እንፈልጋለን። ስለዚህ ፕሮግራሙን በላይክ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ከላይቭ ፕሮግራማችን በኋላ በቪዲዮ ዝግጅታችን ደግሞ ከእናንተ ጋር ተገናኝተናል። እንግዲህ የበርንሌይ እና የቼልሲን የተርፍ ሞሩን ጨዋታ በተወሰነ መንገድ እንመለከተዋለን። እንግዲህ እንደምታውቁት ለ2 ሳምንት ያህል የሊግ ጨዋታዎች ተቋርጠው ነበር። በኢንተርናሽናል ብሬክ ነበር እንግዲህ የእግር ኳስ ቤተሰቡ ጊዜውን ሲያሳልፍ የቆየው። በተለይም ደግሞ እዚህ ሀገር ላሉ የእግር ኳስ ተመልካቾች የሊግ ጨዋታዎች ሲቋረጡና የኢንተርናሽናል ብሬክ ጊዜ ሲመጣ ጥሩ ስሜትን የሚሰጣቸው አይደለም። ይሄ ከእግር ኳስ ጋር ተያይዞ የሚወጡት መረጃዎችን መመልከት፣ የክለብ ጨዋታዎችን ማየት የእግር ኳስ ተመልካቹ የሚፈልጋቸው ነገሮች ናቸው። ነገር ግን ወደ ብሔራዊ ቡድን ጨዋታዎች፣ ወደ ዓለም ዋንጫ ማጣሪያዎች እንዲሁ ደግሞ ወደ ወዳጅነት ጨዋታዎች ሲያመሩ ስለነበረ የተለያዩ ተጫዋቾች እንደዚህ አይነት ነገሮች አልነበሩም። አሁን ግን የእንግሊዝ ፕሪሚየር ሊግ ተመልሶ መጥቷል። እስከሚቀጥለው መጋቢት ወር ድረስ የኢንተርናሽናል ብሬክ ጨዋታ አይኖርም። ስለዚህ ለ3 እና ለ4 ተከታታይ ወራት የኢንተርናሽናል ብሬክ በመሀል ጣልቃ ሳይገባ ያንን ስንል የአፍሪካ ዋንጫ ይኖራል። ግን ደግሞ የክለቦች ጨዋታ ይቀጥላል። ለተከታታይ 4 ወራት ጨዋታዎች የሚቀጥሉ ይሆናል ማለት ነው። እንግዲህ ታዲያ የእንግሊዝ ፕሪሚየር ሊግ ሲመለስ የመጀመሪያው ጨዋታ የሚሆነው በተርፍ ሞር የሚደረገው የበርንሌይ እና የቼልሲ የጨዋታ መርሃ ግብር ነው ማለት ነው። እንግዲህ የሁለቱ ቡድኖች ጨዋታ በጉጉት እንዲጠበቅ የሚያደርገው አንደኛው ነገር ቼልሲ በባለፉት ጥቂት ጨዋታዎች ላይ በማሸነፍ ወልቭስን እንዲሁ ደግሞ ቶተናምን በማሸነፍ በደረጃ ሰንጠረዡ 3ኛ ደረጃ ላይ ተቀምጧል። ስለዚህ አሁን በደንብ ለዋንጫ ፉክክር አለሁበት ለማለት እንዲሁ ደግሞ ለዋንጫው ተፎካካሪ መሆኑን ለማሳየት ይህንንና ሌሎች ቀጣይ የሚመጡትን ጨዋታዎች ማሸነፍ ይጠበቅበታል። በእርግጥ በቼልሲ በኩል አንድ የሚነሳው ነገር ቀጣዮቹ ሳምንታት እጅግ በጣም ወሳኝ የሚባሉ ናቸው። በአውሮፓ ቻምፒየንስ ሊግ እጅግ በጣም ወሳኝ የሆነውን ጨዋታ ከባርሴሎና ጋር የሚያደርግ ይሆናል። እንዲሁ ደግሞ በሳምንቱ መጨረሻ ሌላኛውን ወሳኝ የጨዋታ መርሃ ግብር ከአርሰናል ጋር በለንደን ደርቢ የሚያከናውን ይሆናል ማለት ነው። ስለዚህ ለእነዚህ 2 ትልልቅ ጨዋታዎች እንደ መዳረሻና እንደ መንደርደሪያ የሚሆነውን ጨዋታ በተርፍ ሞር ከበርንሌይ ጋር ያደርጋሉ። እንግዲህ በወቅታ በተሰጣቸው ግምት መሰረት ቼልሲ ጨዋታውን 57 በመቶ ያሸንፋል የሚል ግምት ከኦፕታ ሱፐር ኮምፒውተር ተሰጥቷል። ከዛ ባለፈ ግን በተለይም ደግሞ በዚህ የጨዋታ መርሃ ግብር ላይ በርንሌይ ቼልሲን ሲገጥም መጥፎ ቁጥሮችን በማስመዝገብ ከመጥፎ ሪከርዶችና ቁጥሮችም ጋር ነው። ለምሳሌ በዘንድሮ የውድድር ዓመት በ11 ሳምንታት ጨዋታዎች በጣም ዝቅተኛ ሙከራ ያደረገው ቡድን ነው። 90 ሙከራዎችን ሞክረዋል። እንዲሁ ደግሞ ኤክስፔክትድ ጎላቸውን በጣም ጥቂት ነው፣ 8.3 ነው። እንዲሁ ደግሞ በጣም ዝቅተኛው ኳስ የተቆጣጠረ ቡድን ነው በርንሌይ 38.6። እንዲሁ ደግሞ በጣም ብዙ ሙከራዎች የተሞከሩበት ቡድን ነው። 192 ሙከራዎች ተሞክረውበታል። እንዲሁ ደግሞ ኤክስፔክትድ ጎል አጌንስት ወይም ደግሞ ሊቆጠርበት ይገባል በምንለው 24.0 ኤክስፔክትድ ጎል ማስመዝገብ ችሏል ማለት ነው። ስለዚህ በርንሌይ ዘንድሮ ጥሩ አይደለም። ያው እንደምታውቁት ከሻምፒዮንሺፕ የመጡ ቡድኖች ወደ ፕሪሚየር ሊግ በሚመጡበት ጊዜ
አንድ በጣም የሚቸግራቸው ነገር ከዛ ከሻምፒዮንሺፕ ይዘው የመጡትን አጫዋወት ከሻምፒዮንሺፕ ይዘው የመጡትን የጨዋታ አፕሮች እንዴት አድርገው ፕሪሚየር ሊጉ ላይ መተግበር ይችላሉ የሚለውን ነገር ነው። አንዳንድ ክለቦች ከሻምፒዮንሺፕ ይዘው የመጡትን ሙሉ ነገር ይዘው ይመጡና ፕሪሚየር ሊጉ ላይ ሲታገሉ ከዛ መጨረሻ ላይም አይቀሬ በሆነ ሁኔታ ወደ ሻምፒዮንሺፕ ተመልሰው ሲወርዱ እንመለከታለን። ለዚህ የቅርብ ዓመታት እነ ሉተን ታውን እነ ሳውዛምፕተን ራሱ በርንሌይንም ምሳሌ አድርገን ማንሳት እንችላለን፣ ሌስተር ሲቲንም ጨምረን ማለት ነው። እንደ ሰንደርላንድ አይነቶቹ ደግሞ በጣም ጥቂት ናቸው። ነገር ግን አዳዲስ ተጫዋቾችን አስፈርመው ምርጥ ተጫዋቾችን ወደ ስኳዳቸው በመቀላቀል ውጤታማ ሲሆኑ እናያለን። አሁን በርንሌይ ጥሩ ነው፣ ቢያንስ 17ኛ ደረጃ ላይ ተቀምጧል። እንደው ጥሩ አየር ትንፋሽም ለማግኘት የተወሰነ ሪሊፍም ለማግኘት 17ኛ ደረጃ ላይ መቀመጣቸው በጣም ጥሩ የሚባል ነገር ነው። ያው ባለፉት ጨዋታዎቻቸው ላይ ሲሸነፉ ነበር። በዌስትሃም እና በአርሰናል ተሸንፈዋል። ነገር ግን ከዛ በፊት ደግሞ ወልቭስን አሸንፈዋል። ሊድስ ዩናይትድንም ደግሞ ማሸነፍ ችለዋል። ዘንድሮ ግን ከትልልቅ ቡድኖች ጋር ባደረጉት ጨዋታዎች ላይ አላሸነፉም። በአርሰናል ተሸንፈዋል። እንዲሁ ደግሞ በማንቸስተር ሲቲም 5 ጎል ተቆጥሮባቸው 5-1 ተሸንፈዋል። በሊቨርፑልም ሞሳላ ባስቆጠራት የመጨረሻ ደቂቃ የፍጹም ቅጣት ምት ጎል ተሸንፈዋል። በማንቸስተር ዩናይትድም 3-2 በሆነ ውጤት ተሸንፈዋል። በቶተንሃም ስፐርስም 3-0 ተሸንፈዋል ማለት ነው እና እዚህ ጨዋታ ላይም ከሌላኛው ትልቅ ክለብ ቼልሲ ጋር በሚያደርጉ ጨዋታ ላይ የማሸነፍ ቅድመ ግምቱ ለቼልሲ የተሰጠበት ትልቁ ምክንያት ለዚህ ነው። ምናልባት እዚህ ጨዋታ ላይ እንግዲህ በርንሌይ የሚሸነፍ ከሆነና ዌስትሃም 18ኛ ደረጃ ላይ የሚገኘው ቡድን በርንሌይም ዌስትሃምም 10 ነጥቦችን ይዘው ነው የሚገኙት። እንግዲህ ዌስትሃም ካሸነፈና በርንሌይ ከተሸነፈ በርንሌይ ተመልሶ ወደ ወራጅ ቀጠናው ይመጣል ማለት ነው። ኢቨን ኖቲንጋምም ካሸነፈ ከወራጅ ቀጠና የሚወጣበት እድል አለ። ስለዚህ ጨዋታው በዚህ መንገድ የሚታይ የጨዋታ መርሃ ግብር ይሆናል ማለት ነው። እንግዲህ የኤንዞ ማሬስካው ስብስብ በዚህ የጨዋታ መርሃ ግብር ላይ ምናልባትም ይህንን ጨዋታ የሚያሸንፍ ከሆነ ቅድም እንደነገርኳችሁ ወደ ሁለተኛ ደረጃ ከፍ ይላል። ማንቸስተር ሲቲ ምሽት ላይ ኒውካስል ዩናይትድን እስከሚገጥም ድረስ ዦዋ ፔድሮ ከስፐርስ ጋር በተደረገው ጨዋታ ላይ ብቸኛዋን የማሸነፊያ ጎል ማስቆጠር የቻለ ተጫዋች ነው። እንዲሁ ደግሞ ወልቭስንም ባሸነፉበት ጨዋታ ላይ ጎል ማስቆጠር ችሏል። ነገር ግን በጣም ስትራግል ሲያደርግ የነበረ ተጫዋች ነው። በ7 የፕሪሚየር ሊግ ጨዋታዎች ላይ ተጫዋቹ ግብ ለማስቆጠር ተቸግሯል። ስለዚህ ምናልባትም ደግሞ ይህንን የግብ ማስቆጠር ችግሩን ለመቅረፍ እንዲህ አይነቶቹ ጨዋታዎች አስፈላጊ ሆነው ይገኛሉ። ተጫዋቹ ምናልባትም ደግሞ በተከታታይ ጨዋታዎች ላይ ለመጨረሻ ጊዜ ግብ ያስቆጠረው በመጋቢትና በየካቲት ወር በተደረጉ ተከታታይ ጨዋታዎች ነበር። በ2024-25 በብራይተን ኤንድ ሆቭ አልቢየን ተጫዋቹ በተከታታይ ጎሎችን በ3 ጨዋታዎች ላይ ማስቆጠር የቻለው በፕሪሚየር ሊጉ በባለፈው አመት ነበር። ከዛ በተጨማሪ ግን ከበርንሌይ ጋር በተደረጉ ያለፉት 4 ጨዋታዎች ላይ ዦዋ ፔድሮ ጥሩ ሪከርድ የለውም፣ ጎሎችን አላስቆጠረም። ከብሬንትፎርድ በተከታታይ 7 ጨዋታዎች ላይ ጎል ካላስቆጠረበትና ኤቨርተን ላይ ተከታታይ ጎል ካላስቆጠረባቸው 5 ጨዋታዎች በኋላ ይህንኛው ጨዋታ ደግሞ የሚቀመጥ ይሆናል። በ4 ተከታታይ ጨዋታዎች ላይ ግብ ማስቆጠር አለመቻሉ እና ነገ በርንሌይ ላይ ግብ ማስቆጠር የሚችል ከሆነ የዚህን የተከታታይ ጨዋታዎች የግብ አለማስቆጠር ጉዳይ ከበርንሌይ ጋር ተያይዞ ተጫዋቹ መቅረፍ ይችላል። በአንጻሩ እዚህ ጨዋታ ላይ አሌሃንድሮ ጋርናቾ 100ኛ የፕሪሚየር ሊግ ጨዋታውን የሚያከናውን ይሆናል። 21 ዓመት ከ144ኛ ቀኑ ላይ የሚገኝ ተጫዋች ነው። እንግዲህ በ21 ዓመቱ 100 የፕሪሚየር ሊግ ጨዋታዎች ላይ መድረስ ይችላል ማለት ነው። እንግዲህ ከዚህ ቀደም ማጋሌሽ ጋብሪኤል ማርቲኔሊ በጥቅምት 2023 በ22 ዓመት ከ125 ቀኑ ላይ የደረሰበት ቁጥር ነበር። አሁን ደግሞ አሌሃንድሮ ጋርናቾ እንግዲህ በ21 ዓመት ከ144 ቀኑ 100ኛ የፕሪሚየር ሊግ ጨዋታውን በቼልሲ መለያ ያከናውናል። ቋሚ ሆኖ ይጀምራል ወይ? አብረን የምንመለከተው ነገር ነው የሚሆነው። ከዚህ በተጨማሪ ግን በተለይም ደግሞ እንደዚህ በሚደረጉ የጨዋታ መርሃ ግብሮች ላይ ቼልሲ አሁንም ጎሎች እንዳይቆጠርበት የማድረግ አቅም እንዳለው እያሳየ ይገኛል። ነገር ግን በ3 ተከታታይ ጨዋታዎች በእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ክለቡ ክሊንሺት ይዞ ወጥቶ አያውቅም። ለመጨረሻ ጊዜ እንግዲህ ይህንን ነገር ማድረግ የቻሉት በህዳር 2021 በ4 ተከታታይ ጨዋታዎች ላይ ነው ያንን ነገር ማድረግ የቻሉት። ምናልባትም እንግዲህ አሰልጣኝ ኤንዞ ማሬስካ አሁን በነገው ጨዋታ ላይ ጎል ሳይቆጠርባቸው የሚወጡ ከሆነ ያንን ነገር ማስተካከል የሚችሉበትን እድል በተወሰነ መንገድ መፍጠር ይችላሉ። አሁን በባለፈው በወልቭስ ጨዋታ ላይ ጎል አልተቆጠረባቸውም፣ በቶተንሃም ጨዋታ ጎል አልተቆጠረባቸውም።
ነገውም ጨዋታ ላይ ጎል ካልተቆጠረባቸው ለሶስተኛ ተከታታይ ጊዜ ጎል ሳይቆጠርባቸው የሚወጡበትን ቁጥር ያስመዘግባሉ ማለት ነው። ከዚህ በተጨማሪ ደግሞ በተለይም ቼልሲ በምሳ ሰዓት በሚያከናውናቸው ጨዋታዎች ላይ 7 ጨዋታዎችን ማሸነፍ ችሏል እና ምናልባትም ደግሞ በዚህኛው የጨዋታ መርሃ ግብር ላይ ቼልሲ በምሳ ሰዓት የሚያሸንፍበት እድሉን የበለጠ የሰፋ ሊያደርገው ይችላል። ቼልሲ በምሳ ሰዓት ላይ ሲጫወት ካለው ጥሩ ሪከርድ እና ካለው ጥሩ ውጤታማነት አንጻር። ከዚህ በተጨማሪ ሌሎች የሚነሱ ነገሮች አሉ። በተለይም ደግሞ የበርንሌው አሰልጣኝ ስኮት ፓርከር ዚያን ፍሌሚንግ ፊት መስመር ላይ በተደጋጋሚ ጊዜ ሲያጫውተው የነበረ ተጫዋች ነው። አሁንስ በዚህኛው ጨዋታ ላይ ደግሞ የትኛውን የፊት መስመር ተጫዋች ሜዳ ላይ ሊያሰልፍ ይችላል የሚለው ጉዳይ ይጠበቃል። ቅድም እንዳልኳችሁ በጣም ዝቅተኛ ሙከራ የሞከረው፣ ዝቅተኛ ኤክስፔክትድ ጎል ያለው፣ ዝቅተኛ የኳስ መቆጣጠር ንጻሬ ያለው እና ደግሞ በርካታ ኳሶች የተሞከሩበትና በርካታ ኤክስፔክትድ ጎል የተመዘገበበት ቡድን ነው ማለት ነው እና እንግዲህ አሁን ቀጣይ የሚጠበቀው በዚህ ውድድር ዓመት አሰልጣኙ እንዴት አድርጎ ይህንን ነገር ማሻሻል ይችላል ከሚለው ነገር ጋር ተያይዞ የሚጠበቁ ጉዳዮች ይኖራሉ። ዞሮ ዞሮ ግን ይህንን ጨዋታ ደግሞ ስናነሳ ቼልሲ በበርንሌ ላይም ጥሩ የበላይነት እንዳለው ይታወቃል። በርካታ ጨዋታዎችን አከናውነዋል። በ18 የፕሪሚየር ሊግ ጨዋታዎች ላይ እንግዲህ በርንሌ በ12ቱ ተሸንፎ 5ቱን ደግሞ አቻ ወጥቶ አንድ ጨዋታ ብቻ ነው ማሸነፍ የቻሉ እና ይህንን መጥፎ ሪከርድ ለመቀልበስ የሚደረግም ጨዋታ ይሆናል ማለት ነው። ስለዚህ ጨዋታው በከፍተኛ ጉጉት የሚጠበቀው በዚህ ምክንያት ነው። ከዛ ውጪ ኮል ፓልመር በዚህ ጨዋታ ላይ አይኖርም። አሰልጣኙ ኤንዞ ማሬስካ በሰጡት ማረጋገጫ መሰረት በዚህ ጨዋታ ላይ ተጫዋቹ አይሰለፍም። በእግሩ ጣት ላይ ጉዳት አጋጥሞታል። ያው ከኢንተርናሽናል ብሬክ በኋላ ይመለሳል የሚሉ በርካታ ዘገባዎችን ስንሰማ ነበር። የቼልሲ ደጋፊዎችም ጓግተው ነበር በዚህ ተጫዋች መመለስ ጉዳይ ዙሪያ። ነገር ግን ኤንዞ ማሬስካ በዚህ ጋዜጣዊ መግለጫ ላይ እንደተናገሩት ከሆነ ተጫዋቹ በዚህኛው የበርንሌ ጨዋታ ላይ ወደ ሜዳ እንደማይመለስ ማረጋገጫ ሰጥተዋል። እንዲሁ ደግሞ በሚቀጥለው ሳምንት በወሳኙ የባርሰሎናው ጨዋታ ላይ ወደ ሜዳ እንደማይመለስና እንዲሁ ደግሞ ከአርሰናል ጋር በሚደረገው የእንግሊዝ ፕሪሚየር ሊግ የለንደን ደርቢ ጨዋታ ላይም ተጫዋቹ እንደማይደርስ አሰልጣኙ ተናግረዋል። ስለዚህ እነ ኤስቴቫኦ አሁንም በተደጋጋሚ ጊዜ እድል የሚያገኙባቸው ጨዋታዎችን ነው በተደጋጋሚ ጊዜ ልንመለከት የምንችለው። ይሄ በእኚህ አሰልጣኝ በኩል የሚወሰን ውሳኔ እንደሚሆን ይታመናል። ምክንያቱም የኮል ፓልመርን ቀዳዳ ለመድፈን ያሉትን አማራጮች አሰልጣኙ ይጠቀማሉ። የሆኑ ተጫዋቾችን ወደ ሜዳ በማስገባት ለነዛ ተጫዋቾች ደግሞ የበለጠ እድል መስጠት። አሰልጣኙ ኤንዞ ማሬስካ ስለነ ኮል ፓልመርም ጥሩ ምልከታ አላቸው። በተለይም በጣም ትሁት የሆነ ተጫዋች እንደሆነ፣ ከነገሮች ለመማር በጣም ዝግጁ የሆነ ተጫዋች እንደሆነ አሰልጣኙ ሲናገሩ ነበር። ስለዚህ ተጫዋች በነገውም ጨዋታ ላይ በቋሚነት ይጀምራል ተብሎ ይጠበቃል ማለት ነው። ምናልባት ምን አይነት ቋሚ አሰላለፍ ሁለቱ ቡድኖች ሊጠቀሙ ይችላሉ የሚለውን ስንመለከት በበርንሌ በኩል ማርቲን ዱብራቭካ፣ ካይል ዎከር፣ አክዘል ቱዋንዜቤ፣ ማክሲም ኤስቴቬ እንዲሁ ደግሞ ኪሪን ዴስቺ፣ ሃርትማን፣ ጆሽ ኩለን፣ ፍሎረንቲኖ ሉዋም ታቹዋና እንዲሁም የቀድሞ ክለቡን የሚገጥመው ሌስሊ ኦጉቹኩ ምናልባት በቋሚነት ከጀመረ የቀድሞ ክለቡን ይገጥማል። ምናልባት ለቼልሲ የተከላካይ መስመር አስቸጋሪ ሊሆን የሚችለው ዣይደን አንቶኒ ነው። ዚያን ፍሌሚንግ ደግሞ በቋሚ 11 ውስጥ የሚጀምሩ ተጫዋቾች አሉ በስኮት ፓርከሩ በርንሌ በኩል ማለት ነው። በአንጻሩ በቼልሲ በኩል ሮበርት ሳንቼዝ፣ ሬሲ ጄምስ፣ ዌስሊ ፎፋና፣ ቴርቮ ቻሎባ፣ ማርኮ ኩሬያ፣ አንድሬ ሳንቶስ፣ ሞይሰስ ካይሴዶ፣ ኤስቴቫኦ፣ አሊያንድሮ ጋርናቾ፣ ዦአው ፔድሮ እና ሊያም ዴላፕ በቋሚነት ይጀምራሉ ተብሎ ይጠበቃል። እና እንግዲህ ቼልሲ በነገው ዕለት እነዚህን 11 ተጫዋቾች ሊያሰልፍ እንደሚችል ነው በግምታዊ አሰላለፍ ደረጃ ልንመለከት የምንችለው። ቼልሲ ጠንከር ያሉ ጨዋታዎች ይኖሩታል ከዚህ በኋላ ከበርንሌው ጨዋታ በኋላ ማለት ነው። ከባርሰሎና፣ ከአርሰናል፣ ከሊድስ ዩናይትድ፣ ከቦርንመዝ፣ ከአታላንታ እንዲሁ ደግሞ ከኤቨርተን፣ ከካርዲፍ ሲቲ እና ከኒውካስል እንዲሁም ከአስቶን ቪላ እና ከቦርንመዝ ከዛ ደግሞ በጥር ወር መጀመሪያ አዲስ ዓመት ከገባ በኋላ ከማንቸስተር ሲቲ ጋር የሚያደርጋቸው ጨዋታዎች ይጠበቃሉ እና በጣም ጠንከር ያሉ ጨዋታዎችን ነው ክለቡ የሚያከናውነው ማለት ነው። ነገር ግን የነገው ጨዋታ የማሸነፍ ቅድመ ግምቱ እየተሰጠው ለምዕራብ ለንደኑ ክለብ ቼልሲ ነው። ቅድም እንዳልኩት ኮል ፓልመር አይኖርም። ቢያንስ 3 ጨዋታዎችን ሊያመልጡት ይችላሉ። የእሷ ለመኖር ቼልሲን በሆነ መንገድ ሊያጎርለው ይችላል።
ግን ደግሞ እንደ ኤስቴቫኦ ያሉ ወጣት ተጫዋቾች ታዳጊ ተጫዋቾች ይህንን ኃላፊነት ሊወስዱ እንደሚችሉ መገመት ብዙም አስቸጋሪ አይሆንም ማለት ነው። ስለዚህ ጨዋታ ምን ሀሳብ አላችሁ? ይህንን ጨዋታ ማን ያሸንፋል? በርንሌ ወይስ ቼልሲ? አሊያስ ጨዋታው ባቻ ውጤት ይጠናቀቃል? የውጤት ግምቶቻችሁን እየገባችሁ ልታጋሩን ትችላላችሁ። ጨዋታው ነገ በምሳ ሰዓት ቀን 9 ሰዓት ከ30 ላይ የሚደረግ ይሆናል ማለት ነው።